Tehran says they are not talking. የኢራናውያን የመፋለም ሚስጥር አሜሪካ የምትመራው ዓለም አቀፋዊ መዋቅር መፍረሱን የሚናገሩ አያሌ ናቸው። ለመንኮታኮቱ የሚቀርበው ሰበብም ይለያያል። ነገር ግን ድንገተኛ ጥቃት አልገጠመውም። ለ80 ዓመታት የነገሰበት ቅርጽ ሆን ተብሎ ቀስ በቀስ ነው የተፈረካከሰው። calling it Iran's last chance. በዓለም ዙሪያ የኃያላን አሰላለፍ መልክ እየተቀየረ መጥቷል። ባለ አንድ ዋልታ ዓለም የሚባለውም ቅዠት በኗል። በፋርስ ባሕረ ሰላጤ የነበረው ጥምረት ሲላላ፣ ወዲህ ደግሞ ባልተመጣጠነ ጥንታዊ የባህር መስመር መፋለሚያ ታጥሯል። በምስራቅ አውሮፓ ሩሲያ ግዛት ውስጥ በሚሳኤልና ድሮን ጥቃት ከተሞች ወደ ፍርስራሽነት መቀየራቸውም ከዓለም የተገለሉትን መሪ ስጋት ላይ ጥሏቸዋል። የሰውን ልጅ የወደፊት የቴክኖሎጂ ጉዞ የሚወስኑትን በርቅ ማዕድናት የተቆጣጠረው ዝምተኛው ኃይል ይዞታውን እያጠበቀ ይገኛል። ሆኖም መልክዓ ፖለቲካዊው ካርታ በከፍተኛ ፍጥነት ደጋግሞ እየተበወዘ ባለበት በዚህ ቁልፍ ወቅት እጅግ አስከፊው ውድቀት ድምፁን አጥፍቶ በምዕራቡ ዓለም መሰስ እያለ ነው። ይህ ውድቀት የመሠረተ ልማት ወይም የሰራዊት አይደለም። የአእምሮ የማሰብ አቅም፣ የትኩረት እጦትና ከጥበብ የመራቅ አባዜ እንጂ። የምስራቁ ዓለም ታዳጊ ኃያላን የበርካታ ትውልድ የሀብትና የዲፕሎማሲ የበላይነቱን ጨዋታ ለራሳቸው ብሔራዊ ጥቅም ወደሚያውሉበት ዘመን እየተገባ ነው። የድሮ ስርዓት ቀያሾች ግን የጨዋታውን ካርታ እንኳ የማንበብ አቅም አጥተዋል። Iran says the strait will not fully reopen until the United States lifts its naval blockade. የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ሞሼ ዳያን እንደሚያትተው ታላላቅ ግዛት የነበራቸው ኃያላን መንግስታት ተንኮታክተዋል። በምትካቸውም አምባገነኖች ከየሁኔታው ጋር ተላምደው በተራቸው ነግሰዋል። አሁንም ስርዓታዊ ለውጥ እየታየ ነው። አዳዲስ ተተኪዎች መጥተዋል። መጪውን ጊዜ ያላንዳች መደበኛ ውጊያ እንዴት እየተቆጣጠሩት እንደሆነ ይታያል። የኢራን ተገዳዳሪነት ከዚህ ጋር ተያይዞ ይጠቀሳል። ከዚያ ባሻገር ኢራንን ያለፈ ህዝባዊ ታሪኳ እጅ እንዳትሰጥ ብርታት እንደሆናት ይነገራል። ለመሆኑ ይህ ታሪክ መታፈሯን ሳይጠብቅ እንዴት ከመፍረስ ታደጋት? አብዱ ሰመድ መሐመድ ዝርዝሩን አካፍላችኋለሁ። በአሜሪካ የሚመራው ዓለም አቀፍ የጸጥታ መዋቅር መፍገምገሙን ለመረዳት ወደ ሆርሙዝ ሰርጥና የቀይ ባህሩ ባብል መንደብ ትኩሳት ማማተር ይገባል። በዚህ ቀጠና በአንድ ወቅት እንደ ዲፕሎማሲያዊ መከላከያ የተቆጠረው የኢስላማባድ የመግባቢያ ሰነድ አሁን ወደ ግርጌ ማስታወሻነት ወርዷል። ኢራንና አሜሪካ በዓለማችን እጅግ ወሳኙ የኢኮኖሚ የደም ስር ሆርሙዝ ላይ ከመፋጠጥ ያለፈ ግብግብ ገጥመዋል። አሜሪካውያን ኢራንን ይቀጠቅጣሉ፣ ኢራናውያንም ቆንጠጥ ያለ ምላሽ ይሰጣሉ። ይህም ላለፉት 10 ዓመታት በአሜሪካ ሲቀነቀን የቆየውን የፖሊሲ ግብ ክሽፈት ያመላክታል። በቴህራን የአገዛዝ ለውጥ የማምጣት የኢራንን የኒውክሌር መርሃ ግብር የማጨናገፍና በሆርሙዝ ባሕረ ሰላጤ ፍጹም የበላይነትን ለማረጋገጥ የተያዘው ውጥን ከንቱ የቀረ ይመስላል። ለአሜሪካ የውጭ ጉዳይ ፖሊሲም አዋራጅ ስልታዊ የሽንፈት ምዕራፍ ሆኖ በታሪክ ይመዘገባል። ጉዳዩን በቅርበት የሚከታተሉ ጉምቱ ተንታኞች አሜሪካውያን በኢራን መሠረተ ልማት ላይ እየፈጸሙት ያለው ጥቃት የሽንፈቱ ምስክር እንደሆነ ያስረዳሉ። በኢራን ምድር ላይ የሚሰነዘር ማንኛውም ድንገተኛ ወታደራዊ ጥቃት የሚሰጠው አጸፋ ዓለም አቀፉን የነዳጅ ገበያ እያሽመደመደው ነው። የነዳጅ ዋጋ በከፍተኛ መጠን ኑሯል። በአሜሪካ ኢኮኖሚ ላይ ጭምር አስከፊ ጉዳት ሲደርስ ይታያል። በኢራን እንደሚደገፍ የሚነገርለት የየመኑ አንሳሩላህ ወይም የሁቲ ታጣቂ ኃይል ባብል መንደብን አልመው የቀዘፉ 2 የሳዑዲ አረቢያ ነዳጅ ጫኝ መርከቦችን ከመምታቱ በላይ ቀይ ባህርን ከናካቴው ሊዘጋው መዛቱ ቀውሱን ከድጡ ወደ ማጡ ከትቶታል። ከእንግዲህ የድፍድፍ ነዳጅ ዋጋ በበርሜል $100 በላይ ማውጣቱ ላይ ያስገርም ይችላል። ቀውሱ ከቀጠለ እስከ $200 ቢተመን ማን ይፈርዳል? አይሆንም እንትተሽ ይመጣልን ባሰብሽ ያስተርታል። የጦርነቱ ስነ ልቦናዊ ስሌት ለኢራናውያን በእጅጉ እንደሚያደላ የሚናገሩ አሉ። አሜሪካውያን አቻ የለሽ ወታደራዊ የበላይነት ቢኖራቸውም መሸነፋቸውን ይሞግታሉ። ምክንያቱም እንደፎከሩት ሆርሙዝን ማስከፈትም ሆነ ኢራናውያንን ማንበርከክ አልቻሉም። በዚህ የተነሳ የቀጠናው አጋሮቿ አሜሪካውያንን መተማመን ብቻ ከጥቃት እንደማያስጥላቸው እየተረዱ መጥተዋል። ይህ የኢራን ጽናት በአጋጣሚ የተፈጠረ አይደለም። ይልቁንም ለበርካታ ዓመታት ያስቀጠሉት ርዕዮተ ዓለማዊ ጥብቅ የእዝ ሰንሰለትና በኢኮኖሚ ማዕቀብ ተፈትኖ እንደ ወርቅ ነጥረው በመውጣታቸው ነው። የኢራን መንግስት ያልበገር ባይነት መንፈስ ዘመኑ አልወለደውም።
የሺህ ዓመታት የስልጣኔ ታሪክና የሁለት ክፍለ ዘመን የውጭ ኃያላንን ወረራ የመመከት የአልሞት ባይ ተጋዳይነት ውጤት ነው። ለምዕራባውያን ጫና ላለመንበርከክ ያላቸውን ፍጹም አቋም ለመረዳት ለ40 ዓመታት ገደማ ስልጣን ላይ የቆየውን መዋቅር መመልከት ያስፈልጋል። ጥንታዊ የገናናነት ታሪካቸውንም መመርመር ግድ ይላል። የፋርሱ የቀጃር ስርወ መንግስት በማዕከላዊ እስያ ለመስፋፋት ከፍተኛ ዘመቻ ባካሄዱት የሩሲያና የብሪታንያ አጼያዊ መንግስታት መካከል ቅርቃር ውስጥ ገብቶ እንደነበር ይታወሳል። የከባዱ ፍልሚያ ዘመን ተብሎ በሚጠራው በዚያ ወቅት ሩሲያውያን ተከታታይ አውዳሚ ጦርነት በመክፈት ኢራንን አስገብረዋል፣ ሉዓላዊነቷንም ገፈዋል። ብሪታንያውያን ታዲያ የሩሲያ መስፋፋት ወደ ፋርስ ባሕረ ሰላጤ መግቢያ እንዳያሳጣቸውና የህንድ መተላለፊያቸው አደጋ እንዳይወድቅበት በማሰብ ፉክክሩን ተቀላቀሉት። የሩሲያን ወታደራዊና ዲፕሎማሲያዊ ጫና ለማለዘብ አደቡ። የቀጃር ስርወ መንግስት ሻህ የገጠመውን ከፍተኛ የገንዘብ ችግር ተጠቀሙበት። ሻሁ ለውጭ ኃያላን መንግስታት ኢራን ውስጥ ልዩ የንግድ መብት አጎናጸፈ። በተለይ እጅግ አሳፋሪው እንደ አውሮፓውያን አቆጣጠር በ1890 ብሪታንያ በትንባሆ ብቸኛ አቅራቢነት እንድትነግድ የተሰጣት የግማሽ ክፍለ ዘመን ጠቅላይነት ይጠቀሳል። ይህ አይነቱ ስምምነት ኃያላን ፈጣን ወታደራዊ ወረራ ሳያስፈልጋቸው በኢራን ኢኮኖሚ ላይ ጥልቅና መዋቅራዊ ተጽዕኖ እንዲያሳድሩ አስችሏቸዋል። ነገር ግን ውሳኔው ከባድ ህዝባዊ ተቃውሞን የቀሰቀሰው፣ ሉዓላዊነታቸው መሸቀጡ ክፉኛ ያስቆጣቸው ኢራናውያን የትንባሆ ጠቅላይ አቅራቢነቱ ስምምነት እንዲሰረዝ ጮኹ። ሻሁ የሀገሪቱን ሀብት ለውጭ መንግስታት አሳልፎ እንዲሰጥ ያስቻለው ስልጣን የማይነቀነቅ ህጋዊ ገደብ እንዲጣልበትና ሸንጎ እንዲቋቋም የተጠየቀበት የ1905ቱ ህገ መንግስታዊ አብዮት ፈነዳ። ይሁንና የኢራናውያንን የራስን ዕድል በራስ የመወሰን ተስፋ በ1907ቱ የብሪታንያና ሩሲያ መልሶ ስምምነት አዳፈነው። ይህ ስምምነት የኢራን ህዝብ ፍላጎት መሆኑ እንኳ አንድም ጊዜ ሳይጠየቅ በመተግበሩ አገሪቱ በእብሪት ለሁለት ኃያላን ተላልፋ እንድትሰጥ መነሻ ነው። ብሔራዊ ውርደት ከአንድ ዓመት በኋላ በ1908 ከፍተኛ የነዳጅ ክምችት በኢራን ከርሰ ምድር ሲገኝ ተባባሰ። ያኔ የተደረሰበት ሀብት ነው የብሪታንያን ነዳጅ ድርጅት ወይም ቢፒን ያዋለደው። የኢራንን ዕጣ ፈንታ ቀይሮታል። ከስልታዊ የመተላለፊያ ቀጠናነት ባሻገር የብሪታንያን ባህር ኃይል የሚያንቀሳቅስና ዓለም አቀፍ የበላይነቷን የሚያስጠብቅ ወሳኝ የነዳጅ ምንጭ ሆነች። በአንደኛው የዓለም ጦርነት ወቅት የኢራን መንግስት በገለልተኝነት ለመቆየት ያደረገው ከፍተኛ ጥረት መክኖበታል። ጦርነቱ ትርምስ ፈጥሮባታል። ኢኮኖሚዋን አድቅቆታል። በረሃብና በበሽታ በሚሊዮን የሚቆጠር ህዝብ ረግፏል። ብሪታንያ ግን የነዳጅ ፍላጎቷ አልተስተጓጎለባትም። ከጦርነቱ ፍጻሜ በኋላ ነው ሬዛ ሻህ ወደ ስልጣን የወጡት። በኢኮኖሚ የጠነከረች እንዲሁም መንግስትና እምነት የማይጨባበጡባት ዘመናዊት ያሏትን አገር መገንባት ጀመሩ። ፋርስ የሚለውን ነባር መጠሪያዋን በይፋ ወደ ኢራን የለወጡት እሳቸው ናቸው። የውጭ መንግስታትን ጣልቃ ገብነትና ተጽዕኖ ደረጃ ለመቀነስ ሞክረዋል። ይሁን እንጂ ሁለተኛው የዓለም ጦርነት ሲካሄድ በነበረበት ወቅት በሀገራቸው የሚሰሩትን የጀርመን መሐንዲሶች እንዲያባረሩ የቀረበላቸውን ጥያቄ ባለመቀበላቸው የብሪታንያና የሶቪየት ኅብረት ወታደሮች ተባብረው ዘመቱባቸው። ከስልጣን አውርደው ለብሪታንያ የሚያደላው ታዛዥ ወጣት ልጃቸውን ተኩ። የኢራን ነዳጅ በውጭ መንግስታት መዘረፉ እንደቀጠለ ነው። ይሉኝታ ያጣ የፖለቲካ ጣልቃ ገብነቱም አልተቋረጠም። ተቃውሞና አመጽ ደግሞ ባህል ሆነ። እየዋለ እያደር ግን ብሔረተኛውን ፖለቲከኛ መሐመድ ሙሴደቅን ነው ወደ ጠቅላይ ሚኒስትርነት ያመጣው። የሻሁም የአዛዥ ናዛዥነት ጉልበት ሟሸሸ። የብሪታንያ መንግስት ከነዳጁ እጅግ ከፍተኛ ሀብት እያጋበሰ ለኢራን 16 በመቶ ትርፍ ብቻ እንደሚያካፍል የተገነዘቡት ሙሴደቅ ለውጥ አቀነቀኑ። የኢራን ነዳጅ ኢንዱስትሪ ሙሉ በሙሉ የመንግስት ንብረት እንዲሆን የመሩት ንቅናቄ በ1951 በፓርላማ ጸድቆላቸዋል። ውሳኔው ክፉኛ ያስቆጣው የብሪታንያ መንግስት የኢኮኖሚ ማዕቀብ መጣሉ ሳያንስ ተዋጊ መርከቦቹን ወደ ፋርስ ባሕረ ሰላጤ ያስጠጋ። ነገር ግን ይህ አይነቱ ጫና የመሐመድ ሙሴደቅን ጽናት አላፍረከረከውም። ቀዝቃዛው የዓለም ጦርነት በፈጠረው መልክዓ ፖለቲካዊ የጥርጣሬ ስሌት የምትመራው አሜሪካ ኢራናውያን ወደ ሶቪየት ኅብረት ጎራ ይወሸቃሉ በሚል ስጋት በሕዝብ ድምፅ የተመረጡትን ጠቅላይ ሚኒስትር ለማጥፋት ድብቅ ዘመቻ ከፈተች። የአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ በሚሊዮን ዶላር የሚተመን ገንዘብ መድቦ አደገኛ የስም ማጥፋት ተልዕኮ አካሂዷል። ተጽዕኖ ፈጣሪዎች ጉቦ እየተሰጣቸው ሐሰተኛ ወሬ ይነዛሉ።
በመገናኛ ብዙሃን ቁጣ ቀስቃሽ ሀተታ ይሰራጫል። ጎዳናዎች በተቀናበረ ሴራ አመጽ ይቀጣጠልባቸዋል። በ1953 የሻሁ ታማኝ ኃይል መሐመድ ሙሴዴቅን አስሮ በሀገር ክህደት ከሰሳቸውና መንግስታቸውን ገርስሶት ሴራው ተቋጨ። የንግስና ስልጣናቸው የተመለሰላቸው ሻሁ ከነዳጅ ከሚገኘው ገቢ አብዛኛውን በቀጥታ ለአሜሪካና ብሪታንያ ኩባንያዎች ያንቆረቁራሉ። የቀረው ደግሞ የእሳቸው መንፈላሰሻ ሆነ። ለዚያም ነው ኢራናውያን ጥርስ የነከሱባቸው። ለሩብ ክፍለ ዘመን ያክል ሻህ መሐመድ ሬዛ ፓህላቪ የፖለቲካን ተቃውሞ ሙሉ በሙሉ አዳፍነው ከአለባበስ ጀምሮ ምዕራባዊ የኑሮ ዘይቤን አንብረው ገዝተዋል። ሃይማኖት በአስተዳደራዊ ስራቸው እንዳይገባም ተከላክለዋል። ሲአይኤ ያደራጀላቸው ሻባክ የተባለው አስፈሪ ሚስጥራዊ የፖሊስ መዋቅር ዋና የአፈና መሳሪያቸው ነው። ኢራን ውስጥ የሚገኙ አሜሪካውያን ተቀጣሪዎችም ከፍተኛ የሕግ ጥበቃ ነበራቸው። ሕዝቡም በደሉን ይቆጥርላቸዋል። ኢራን በከፋ የሀብት ልዩነትና በአሰቃቂ ጭቆና መዳሸቋ በመጨረሻ አያቶላ ሩሆላህ ኮሜኒ የተባሉ ወግ አጥባቂ የሺአ የሃይማኖት አባት ተሰቢነት እንዲጎለብት ነው ያደረገው። የጸረ ኢምፔሪያሊስቶች ስብከታቸውን በካሴት እየቀረጹ ከፈረንሳይ ፓሪስ በድብቅ ይሰዳሉ። ሃይማኖታዊ ሰማዕትነትን ከደደረ ጸረ ምዕራባዊ ንግግራቸው ጋር በጥበብ በማዋሃድ የውጭ ኃያላን በእስልምና ላይ ክህደት እንደፈጸሙ ማጋለጣቸው የሕዝቡን ስሜት ያጋግለው ገባ። በ1970ዎቹ መገባደጃ የሱቅ ባለቤቶችን፣ ተማሪዎችን፣ ማርክሳዊ ምሁራንና ሃይማኖት አጥባቂዎችን ያካተተ ግዙፍ ስብስብ የጠራው ሰፊ የሥራ ማቆም አድማ አገሪቱን ሽባ አደረጋት። የፈረንጆቹ 1979 እንደጠባ ሻሁ በውርደት ሲሸሹ አያቶላው እስላማዊቷን ጁምሃሪያ መሠረቱ። አሜሪካና እስራኤልን አወገዙ። የመጠፋፋት ፖሊሲውም ያኔውኑ አሃዱ አለ። በእርግጥ አያቶላዎቹ የመንግሥታቸውን ደህንነት ለመጠበቅና የውጭ ጣልቃ ገብነትን ለመከላከል በሚያስችል መንገድ ነው ሥርዓት የገነቡት። የተሰናሰለ የተነባበረና እጅግ የተወሳሰበ የደህንነት መዋቅር ዘረጉ። የኢራን የምድር የአየርና የባህር ኃይል ኢኮኖሚያዊና ፖለቲካዊ ስልጣን በመዳፉ በተቀለለው እስላማዊ አብዮት ዘብ በተለይም በልዩ ኃይሉ ቁድስ ተወሰደ። አብዮታዊ ዘብ የሙሉ ሰራዊቱ አዛዥ ናዛዥ ነው። የሕዝብን ተቃውሞ ለመጨፍለቅ የሚችል ታጣቂ ቡድን ተደራጅቶም በየሰፈሩ ተሰገሰገ። ኮሽ ባለ ቁጥር ዜጎችን ይቀጠቅጣል፣ ያስራል። የአያቶላዎቹ አስተዳደር የ1953ቱን መፈንቅለ መንግሥት አልረሱትም። በመሐመድ ሙሴዴቅ ላይ የተፈጸመው ሴራ እንዳይደገም አቶሚክ ጦር መሳሪያን እንደ ፍጹም መከላከያ በመቁጠር ነው ሚስጥራዊ መርሃ ግብር የጀመሩት። ጠላቶቻቸውን ከድንበር ለማራቅ ደግሞ ሐማስን የመሰሉ ታጣቂዎችን እያቋቋሙ የውክልና ጦርነት ማካሄድ የውጭ ጉዳይ ፖሊሲያቸው አስኳል ነው። ሄዝቦላህን በሊባኖስ፣ አንሳሩላህ ወይም ሁቲዎችን በየመን ፈጥሯል። የኢራቅና የሶሪያ ሺዓ ታጣቂዎችም የዚሁ ፖሊሲ ጥንስስ ናቸው። የኢራን ታሪክ የአንዲት ሀገር የተለመደ ስንክሳር ነው ተብሎ ሊደመደም አይችልም። ይልቁንም የሰው ልጅ ጥልቅና ዘመናት የተሻገረ ስልጣኔ ማህደር ነው። እንደ ኢራንና ኢትዮጵያ አይነት ጥቂት ሀገራት ናቸው በወረራ፣ በሃይማኖት ለውጥ፣ በዘውድ ውድቀትና በፖለቲካ አብዮት ሳቢያ ማንነታቸው ያልተናደባቸው። ኢራን የስልጣኔዋን መሰረት ደጋግማ አድሳ እስከ ዛሬ እንዳደረሰችው ብዙዎች ይስማማሉ። ኢራን የሚለው መጠሪያ ስርወ ቃል ኤራን ነው። የአርያን ምድር ነው ትርጓሜው። ከሰውም ሰው አለ እንደማለት ነው። ጽንሰ ሐሳቡ በሳሲኒድ ዘመን በተጻፉ መዛግብት ላይ በግልጽ ሰፍሯል። የኢራን ታሪክ ፋርስ ከሚለው መለያ ከዛራስቱራ እምነት እንዲሁም ጽሑፍ ታሪክን መሰነድ ከመጀመሩ በፊት የነበረ እጅግ ጥንታዊ ነው። አስተዳደራዊ ስርዓት ከመስፈኑም ቀድሞ ምዕራብ እስያዊው የኢራን ደጋማ ምድር ገበሬም ከተሜም ማህበረሰብ ሰፍሮበት ነበር። ቴፔሲያልክና ሻህር ኤሱክቴህ በተባሉ ቦታዎች የተገኙ የሥነ ምድር ጥናት መረጃዎች ከክርስቶስ ልደት በፊት በ7ኛው ሺህ ዓመት አካባቢ ሰው እንደሰፈረበት ያረጋግጣሉ። በኢራን ግዛት ውስጥ የተበሰረው የመጀመሪያው ታላቅ ስልጣኔ በኩዝስታን አካባቢ ዋና ከተማውን ሱሳ ላይ ያደረገው ኤላም መሆኑን የታሪክ ድርሳናት ያስረዳሉ። ኤላም ለ2000 ዓመታት ያክል ሜሶጶጣሚያን ተንተርሶ በኃያላኑ ሱሜር፣ አካድ፣ ባቢሎንና አሶር መስተጋብር በልጽጎ ታይቷል። የኤላም ነገሥታት የከተማን አስተዳደር፣ አስደናቂ የሥነ ሕንፃ ጥበብና የተወሳሰበ ሃይማኖታዊ ሥርዓት ነበራቸው። ኤላማውያን ከሴማዊና ኢንዶ አውሮፓዊ ጋር አይተሳሰሩም። ይልቁንም የደቡብ ምዕራብ ኢራን ጥንታዊ ባህል መሠረት ናቸው። በሁለተኛው ሺህ ዓመተ ዓለም መገባደጃ
ከአፍሪካና ከማዕከላዊ እስያ የፈለሱ የኢንዶ ኢራን ቋንቋ ተናጋሪዎች ወደ ደጋማው ምድር ገቡ። ከነሱም መካከል ሜዶኖችና ፋርሶች ይገኙበታል። ሜዶኖች በምዕራባዊ ኢራን ስርዓተ መንግስት በማበጀት ቀዳሚ ናቸው። አሁን ሐምዳን የምትባለዋን ከተማ ኤክታባና በሚል መጠሪያ ማዕከላቸው አድርገዋት ነበር። ምንም እንኳን ስለ ሜዶን መንግስታዊ አደረጃጀት ብዙ የሚታወቅ ነገር ባይኖርም በተራራማው አካባቢ በጥንካሬው እንደቆየ ይታመናል። የፋርሶች መናኸሪያ በደቡብ ምዕራብ ኢራን በስማቸው የሚጠራ አካባቢ ነበር። ድንቁ መሪ ቂሮስ እስኪያይል ድረስም በአነስተኛ ጎሳ ታጥረው ቆይተዋል። በ550 ዓመት ዓለም ቂሮስ ሜዶኖችን በመገልበጥ አካሜድ የተባለ ፋርስ መራሽ ግዛት አጼ አወጀ። በርካታ አካባቢዎችንም ተቆጣጠረ። ሜዲያ፣ አናቶሊያ፣ ባቢሎንና አብዛኛው ማዕከላዊ እስያን ወደ ግዛቱ ቀላቅሏል። ሆኖም የቂሮስ ዕውቅና ምክንያት ከወራዲነቱ በተጨማሪ ግዙፉን ሀገረ መንግስት ያስተዳደረበት ብልሃት ነው። የቂሮስ ማሰሮ የተባለ ሰነድ ነበረው። የየግዛቱን ነጻነት ማክበር፣ አብያተ መቅደስን መጠገንና የሚያስገብረውን ሕዝብ ባህል ማክበርን የሚያውጅ የመቻቻል ሰነድ ነው። የሱ ተተኪ ደግሞ ካምቤሴስ ግብፅን ድል ነስቷል። ዳግማዊ ዳሪዮስ የሰፊውን ግዛት አስተዳደር አደራጅቷል። ግዛታዊ መዋቅር ማኖር፣ ግብር መስራት፣ መንገድ መዘርጋትና መደበኛ የገንዘብ ልውውጥን አስጀምሯል። ታላቁ ንጉሥ በመንገድ ሀገሩን በኤጃን ባህር እስከ ማዕከላዊ እስያ አስተሳስሯል። የግዛቱ ማዕከላት በነበሩት ፔርሴፖሊስና ፓሳርጋዳኤ ጥንታዊ ግዙፍ የመታሰቢያ ሐውልቶች ይገኛሉ። አካሜኔድ የተባለው ሥርወ መንግሥት በሳልሳዊ ዳሪዮስ ዘመን ያከተመው። ታላቁ እስክንድር በ330 ዓመተ ዓለም ንጉሠ ነገሥቱን አሸንፎ ፔርሴፖሊስን በእሳት አጋያት። ነገር ግን ፋርስ ተለወጠች እንጂ አልጠፋችም። የግሪክና የኢራን መኳንንት ተጋብተው ያስተዳደሩ ወግ ተቀላቀለ። የሄለናዊ ከተሞች የኢራን ተጨማሪ መልክ ሆኑ። ከእስክንድር ህልፈት ለጥቆ የሴሉሲድ ሥርወ መንግሥት ነው የተመሠረተው። ከክርስቶስ ልደት በፊት በ247 ታሲኒድ ተተካ። የፋርስ የፖለቲካ ነጻነት ወደ ነበረበት ተመለሰ። የመንግስቱ ጥንካሬ በፈረሰኛ ጦር ባልተማከለ አስተዳደርና ባህር የንግድ መስመር ላይ የተመሰረተ ነበር። የሥርዓቱ ትልቋ ቀጠናዊ ተቀናቃኝ ሮማ ሆነች። ሮማውያን ኢራንን ለመቆጣጠር ደጋግመው ሞክረው አልተሳካላቸውም። የሳሲኒድ መስራች ቀዳማዊ አርዳሺር የንጉሠ ነገሥታዊነቱን ክብር ዳግም አምጥቶታል። የግብር አስተዳደሩና ሰራዊቱ ማሻሻያ ተደርጎበታል። ዘራስቶራ ከመንግስት ጋር ተቆራኘ። ሳሲኒዶች ከሮማ ተነጥሎ ምስራቁን ካስተዳደረው ቢዛንታይን ጋር ለዘመናት ተዋግተዋል። ሆኖም አልተንበረከኩም። ይልቁንም በሰባተኛው ክፍለ ዘመን የአረቦች ወረራን ያመከናቸው። ኢራን ግን ቀጥላለች። ኢራን እስልምናን ተቀብላ በፋርስ ባህል አበለጸገችው። ይህ ዘመን የዓለም ታሪክ በከፍተኛ ፈጠራ የተሞላበት ነው። የፋርስ ቋንቋ ዳበረ። ፊርዶስ የጻፈው ሻህናሜ የኢራንን ቅድመ እስልምና ታሪካዊ ምናብ ጠብቆ ቆይቷል። ኢብን ሲና፣ አልሩቢና ዑመር ኻያም የእስልምና ስልጣኔ ማዕከል ነበሩ። የሰፋዊድ አብዮት ደግሞ ከ1501 እስከ 1736 ጸንቶ የሺአን እስልምና አስፋፍቷል። የዘመናዊቷ ኢራን ጥንስስ ይሄ ወቅት ነው። የሥርወ መንግሥቱ አባት ሻህ እስማኤል ቀዳማዊ ሺኢን ይፋዊ የእምነት ቀኖና አደረገው። ይህም ኢራንን ከሱኒ ጎረቤቶቿ ማለትም ከኦቶማንና ኡዝቤክ ነጥሏታል። በሻህ አባስ ቀዳማዊ ወቅት በሰራዊት ብቃት፣ በከተማ ልማትና በኪነ ጥበብ አበባ ታይታለች። ኢስፋሃን የዓለም ግማሽ ተብላ እስከ መጠራት ደርሳለች። የቅርብ ጊዜው ቃጃር ግን አገሪቱ በሩሲያና ብሪታንያ ጫና ሲደረግባት ሊታደጋት አልቻለም። ግዛት ትነጥቃለች። ኢኮኖሚዋ ተጎድቷል። ቃጃር የሕገ መንግሥታዊ ፖለቲካ መነሻ መሆኑ በበጎ እንዲታወስ ምክንያት ነው። የ1906ቱ የፋርስ ሕገ መንግሥታዊ አብዮት ለእስያ ቀዳሚ የሚባለውን ሥርዓት አዋልዷል። የነገ ሰው ይበለን። ሻሎም አሜን።